እሺ ወደ ዛሬው ትምህርት ስንሄድ ከእስካሁኖቹ ትምህርቶች በጣም ረቀቅ ያለ ነው የሚሆነው። ይረቃል። ስለ ካህኑ መልከ ጼዴቅ ነው ቢናገረው። እንጀምር እስኪ። ዛሬ ቀጥታ ከመጽሐፍ ቅዱስ ላይ እያነበብን አንዳንድ ሀሳቦችን ደግሞ እየተመለከትን እንሄዳለን። የሳሌም ንጉስ የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ድል ነስቶ በተመለሰ ጊዜ ከእርሱ ጋር ተገናኝቶ ባረከው ይላል። ስለዚህ የሳሌም ንጉስ የተባለ መልከ ጼዴቅ ከአብርሃም ጋር ነገስታትን ድል ነስቶ አብርሃም በተመለሰ ጊዜ ተገናኝቶ ባርኮታል ማለት ነው። ስለ ምኑ እየተናገረን ያለው አባታችን ቅዱስ ጳውሎስ የመልከ ጼዴቅን ክህነቱ ምን እንደሆነና የክርስቶስን ክህነት እያወዳደረ እየነገራቸው ነው። በደንብ እያስተዋላችሁ የክርስቶስ ክህነቱ ከመልከ ጼዴቅ መብለጡን ጭምር ለማስረዳት ይሄዳል ማለት ነው። ስለዚህ መልከ ጼዴቅ ንጉስ ሳሌም በንጉስ ሰላም ወይም ደግሞ ሳሌም ማለት የሰላም ንጉስ እንደማለት ነው። ስለዚህ የሰላም ንጉሰ ሰላም ተብሎ ይታወቃል። የሳሌም ንጉስ ትርጓሜ የሰላም ንጉስ ማለት ስለሆነ ይችም ኢየሩሳሌም ናት በማለት ይናገራል። እጹብ ነገሩ የመልከ ጼዴቅ ነገሩ ድንቅ ነው በማለት ደግሞ በትርጓሜ ላይ ያስቀምጣል። በቄርሎስ ዘመን መልከ ጼዴቅ መንፈስ ቅዱስ ነው ወይም ወልድ ነው እንጂ እንደኛ ያለ ሰው አይደለም የሚሉ ሰው ስለነበሩ መልከ ጼዴቅ እንደኛ አይነት ሰው አይደለም፣ ወይ መንፈስ ነው ወይ ደግሞ ምንድን ነው ይላሉ፣ መልከ ጼዴቅ መንፈስ ቅዱስ ነው ወይም ወልድ ነው ብለው ያስቡ ስለነበረ በቄርሎስ ዘመን ማለት ነው ያስቡ ስለነበረ ይህን የሚያስቡ ሰዎች ሕሊናቸውን ከሚያስበው ነገር መምህራን በመጽሐፍ ከሚናገሩት አንዳንድ የሆኑ ነገሮችን አውጥተው ትርጓሜው ላይ ያስቀምጣሉ ማለት ነው። አንደኛው መልከ ጼዴቅ መንፈስ ቅዱስ ነው ለሚሉ የሚከተለው መልስ ይመልሱላቸዋል። መልከ ጼዴቅ መንፈስ ነው የሚሉ ስለነበሩ መልከ ጼዴቅን እንደ መንፈስ የሚመለከቱ ስለነበሩ ከዛ ወደ መጽሐፍ ቅዱስ እንመጣለን። ከሁሉ አስቀድመን ይህ ልንነግራችሁ ይገባል ይላል። ከሁሉ አስቀድመን መልከ ጼዴቅ የእግዚአብሔር ካህን አገልጋይ እንደሆነ ሰምታችሁ ለምን መንፈስ ቅዱስ ትላላችሁ ብሎ ትርጉሙን ይጠይቃል። ከዛ ወዲያ ከአብ ከወልድ ጋር በባሕርይ አንድ የሚሆን በክብር የሚተካከል ፍጡሩንም የማይመስል መንፈስ ቅዱስ ተሹሞ አገለገለ አይባልምና። ስለዚህ መንፈስ ቅዱስን እናትና አባት የሌለው ብሎ ስለሚሉ በቃ ይህ መንፈስ ቅዱስ ነው ብሎ ያስቡ ለነበሩ የእግዚአብሔር አገልጋይ ተብሎ እስከተጠራ ድረስ እርሱ የእግዚአብሔር አገልጋይ ሊሆን ይችላል እንጂ ራሱ እግዚአብሔር ተብሎ ሊጠራ አይችልም። ካህን መባል ፈጽሞ አይስማማውም እና ለእግዚአብሔር ተሾሞ ማገልገል ለመለኮት አይገባውም እና ስለዚህ ተሾመ ይላል። ተሾመ ነው የሚለው። ስለዚህ መሾም ደግሞ ለመለኮት የማይገባው ስለሆነ መንፈስ ቅዱስ ስንል መለኮትን ስለሆነ የሚመለከተው መንፈስ ቅዱስ ሲል በቀጥታ መለኮትን የሚመለከት ስለሆነ እንደው ለክርስቶስ ተቀባ ስንል ስለ ሰውነቱ ብለን እንተረጉመዋለን። መንፈስ ቅዱስን ግን ተሾመ ስንል የመንፈስ ቅዱስ ሹመቱ ዘላለማዊ አስቀድሞ የነበረ ነው። ማንም ሊሾመው አይችልም፣ ረቂቅ መለኮት ስለሆነ። ስለዚህ መንፈስ ቅዱስ ነው የሚለው ውድቅ ያደርጋል በማለት ያስቀምጧል። ስለዚህ መልከ ጼዴቅን መንፈስ ቅዱስ ነው የሚሉ አሉ፣ ወደፊት ሊያጋጥሟችሁ ይችላሉ። ስለዚህ እንደዚህ አይነት ነገር ሲሆን ተሾመ ሲል እንዴት ነው? ራሱን ሊያገለግል ነው የሚሾመው። ራሱን ሊያገለግል ከተሾመ ማን ሾመው? የሾመው ከተሿሚው ይበልጣል። ስለዚህ መልከ ጼዴቅ የእግዚአብሔር አገልጋይ ካህን እንጂ መንፈስ ቅዱስ አይደለም ብሎ ይሞግታል ማለት ነው። መንፈስ ቅዱስ ሰው ሆኖ ቢሆን ኖሮ ተሹሞ አገለገለ ሊባል ይገባው ነበረ። ወልድ ለእኛ አዝኖ ራርቶ ሰው በሆነ ጊዜ ሊቀ ካህናት ሆነ እንደተባለው መንፈስ ቅዱስ ግን ሰው ሆነ ማለት ክህደት ስለሆነ መንፈስ ቅዱስ መልከ ጼዴቅ ነው ካልን መልከ ጼዴቅ መንፈስ ቅዱስ ነው ካለ መንፈስ ቅዱስ ሰው ሆኗል ወደሚል ሀሳብ ያመጣል። ይህ ደግሞ ክህደት ነው ማለት ነው። ስለዚህ የመጀመሪያው መልከ ጼዴቅ ምን አይሆንም ማለት ነው? መንፈስ ቅዱስ መሆን አይችልም። ከሶስቱ አካል ሰው የሆነው ማን ብቻ ነው? ከሶስቱ አካል ሰው የሆነው ማን ነው? ከሶስቱ አካል ሰው የሆነ መጽሐፍ ቅዱስ ጽፎ ያስቀመጠው ማንም ብቻ ነው? ወልድን ነው። ስለዚህ መልከ ጼዴቅ መንፈስ አይደለም ማለትና ዘጋው። ከወልድ ውጭ ሰው የሆነ ማንም ስለሌለ። ሁለተኛው ላይ መልከ ጼዴቅን ወልድ ነው ብለው ደግሞ የሚያስቡ አሉ። መልከ ጼዴቅ ወልድ ነው የሚሉ ሰዎች ለወልድ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ አብነት አድርጉት በማለት ዕብራውያን 3:1 ላይ ተናግሮ ነበረ። ዳግመኛ ኢየሱስ ክርስቶስ ስለኛ እንደ መልከ ጼዴቅ ባለው ሹመት የዘላለም ሊቀ ካህናት ሆኖ አስቀድሞ ወደ ገባበት እንገባለን በማለት ይናገራል ዕብራውያን 6 ላይ።
ስለዚህ ሐዋርያው ይህንን ሲናገር ስለ መልከ ጼዴቅ ወልድ ነው ለሚሉ ሰዎች መልስ ሰጥቷቸዋል ማለት ነው። መልከ ጼዴቅ ወልድ ሳይሆን አሁን የመጣው እሱ ነው ወልድ በማለት ይናገራል ማለት ነው። ከአብ ጋር በባህሪ አንድ የሚሆን ጌታችን ኢየሱስ ክርስቶስ ረቂቅ ደግ የሚሆን ስጋዊ ሰው መሆንን ሚስጥር ከማወቅ ልቦናችን የተለየ ነው በማለት ያስቀምጣል ማለት ነው። ረቂቅ የሆነ ሰው የሆነ ኢየሱስ ክርስቶስ ነው እንጂ መልከ ጼዴቅ እኔና አብ አንድ ነን፣ እኔ አብ የሚሰራው እኔ ይሰራሉ እያለ አላስተማረም። ጭራሽ ምን ያደርግ ነበረ? እንደውም ያሳርግ ነበረ። ምንን? ጸሎትን፣ የነ አብርሃምን ጸሎት የሚያሳርግ ለማን? ወደ አምላክ የሚያደርስ አሳራጊ ነበረ እንጂ ተቀባይ አልነበረም ነው። ስለዚህ ወልድ እግዚአብሔር ካህን ሐዋርያ የተባለ ሰው ስለሆነ መልከ ጼዴቅም ካህን ስለሆነ ሰው መሆኑ ተረጋገጠ ለማለት እንጂ መልከ ጼዴቅ ወልድ ነው ተብሎ አልተቀመጠም ማለት ነው። ስለዚህ ወልድ እግዚአብሔር ካህን ሐዋርያ ተባለ የሚለው ልክ እንደ መልከ ጼዴቅ ሰው በመሆኑ ካህን ወይም ደግሞ ሊቀ ካህን ተብሎ ተጠራ። እንደ አምላኩነቱ ደግሞ የሊቀ ካህንን ስራ ምን ይላል ማለት ነው? ይፈርዳል ማለት ነው። ሊቀ ካህኑ ማሳረግ ነው። ወልድ ኢየሱስ ክርስቶስ ደግሞ እንደ ሰውነቱ ሊቀ ካህንነትን እንደ አምላክነቱ ፈራጅነትን የያዘ ነው የሚለውን ትርጓሜ ያስቀምጥና ውድቅ ያደርግባቸዋል። ምክንያቱም መልከ ጼዴቅ ጸሎትን አሳራጊ እንጂ ጸሎትን ይቅር ባይ ስላልነበረ፣ ይቅር እንዲባሉ መስዋዕት አቅራቢ እንጂ መስዋዕት ተቀባይ ስላልነበረ፣ ኢየሱስ ክርስቶስስ ግን መስዋዕት ያቀረበው ራሱን ነው። ያንን መስዋዕትም የተቀበለው ራሱ ስለሆነ ንጉሥ ጽድቅ ንጉሠ ሰላም ስለተባለ መልከ ጼዴቅ አምላክ ነው ለሚሉት ደግሞ ንጉሠ ሰላም ነው ስለተባለ መልከ ጼዴቅን አምላክ ነው የሚሉ አሉ። መልከ ጼዴቅ ሰው አይደለም የሚሉ ሰዎች የስሙ ትርጓሜ እንደ ግብሩ የሆነ መልከ ጼዴቅ የእውነት ንጉሥ የሳሌም ንጉሥ ተባለ እንጂ እንደኛ ያለ ሰው ሩቅ ብእሲ ንጉሠ ሰላም ንጉሠ ጽድቅ ይባል ዘንድ አይገባም ብለው ያነሳሉ። ንጉሠ ጽድቅ ንጉሠ ሰላም መባል የሚገባው መለኮት ነው በማለት የመልከ ጼዴቅን አስተሳሰብ ወደ አምላክነት ወይም ወደ መለኮትነት የሚመሩ ሰዎች አሉ። አምላክ ነው ብለው የሚናገሩ አሉ። ይህ ስህተት ነው። ቅዱስ ቄርሎስ እንዲህ ብሎ ይመልስላቸዋል ለዚህ ሀሳባቸው። ንጉሥ ጽድቅ ንጉሠ ሰላም ስለተባለ በአምላክነት ክብር በጌትነት እንደ አለ አድርጋችሁ ካመናችሁበት ይላቸውና ካመናችሁበት ንጉሠ ጽድቅ ንጉሠ ሰላም ስለተባለ አምላክ ከሆነ ያገለግል ዘንድ እንዳይገባው በመለኮቱ ማገልገል እንደሌለበት ለምን አታውቁም ብሎ ይጠይቃቸዋል። ስለዚህ እሱ የሚገለገል ወይም ደግሞ የሚመለክ እንጂ የሚያመልክ መሆን አልነበረበትም ብሎ ይጠይቃቸዋል። የሚያመልክ እንጂ የሚመለክ እንጂ የሚያመልክ እንዴት ይሆናል? ጸሎት የሚያሳርግ እንጂ ጸሎት የሚቀበልና ወደ ጸሎትን ስርየት የሚያሰጥ እንጂ ጸሎትን የኃጢአትን ስርየት እንዲሰጣቸው የሚለምን አይሆንም ብሎ አግሪመንት ያስቀምጥላቸዋል። እጅግ እንራቀቃለን ሲሉ እግዚአብሔር የጻፋቸው መጽሐፍት ያወቅን የጠነቀቅን ሲመስላቸው እንዴት ካዱ ብሎ ደግሞ መልሶ ይጠይቃቸዋል። አወቅን ስትሉ እንዴት ካዳችሁ ብሎ ሰዎች በሚጠሩበት ስም አምላክ መሆን እንደማይችሉ በምሳሌ ያስረዳቸዋል። ከሙሴ በኋላ ለእስራኤል የተሾመ አውሴ ወይም ኢያሱ እንደተባለ እናገራለሁ። ኢያሱ ማለት የሕዝብ መድኃኒት ማለት ነው። የሕዝብ መድኃኒት ነው ብሎ ይናገራል። የሁሉ መድኃኒት አልሆነም በማለት ደግሞ ስሙ መድኃኒት ስለተባለ ወይም የኢያሱ ስሙ መድኃኒት የሚል ስያሜ ስለተሰጠው ዓለምን ሁሉ አድኗል እንዴ ብሎ ይጠይቃቸዋል። የሁሉስ መድኃኒት ነው ይላቸዋል። አይደለም ብሎ አግሪመንት ያመጣና ታዲያ የሰላም ንጉሥ ስለተባለ መልከ ጼዴቅ የስሙ ትርጓሜ ስለሆነ እንዴት አድርጋችሁ ነው እሱ መለኮት ነው የምትሉት? እሺ እንደዛ ከሆነ ኢያሱን ተመልከቱት፣ የስሙ ትርጓሜ መድኃኒት ማለት ነው። ታዲያ እሱ ለዓለም መድኃኒት ሆኗል ወይ ብሎ መልሶ ቅዱስ ቄርሎስ ይጠይቃቸዋል። ይሄ እንደዚህ አይነት ውዥንብር የነበረው በቄርሎስ ዘመን አባታችን ቅዱስ ቄርሎስ በነበረበት ሳለ መልከ ጼዴቅን የተለየ አካል የተለየ ያልተገባውን ፍጡር ሆኖ ሳለ አምላክ አድርገው ለሚመለከቱ የተሰጣቸው መልሶች ናቸው እነዚህ መልሶች ማለት ነው። ስለዚህ ንጉሥ የሰላም ንጉሥ የተባለው ከምግባሩ አንጻር ከተሰየመለት ስያሜ አንጻር እንጂ አምላክ አይደለም ይላቸዋል። ከእንደገና ይቀጥልና ዳግመኛም እስራኤል ማለት እግዚአብሔርን የሚያየው ልቦና ወይም ሕሊና በማለት ያስቀምጧል። ዘፍጥረት 32 ላይ ሲተረጉመው እግዚአብሔር ግን በአይን ልቦና አላዩትም አላወቁትም፣ በሰው እጅ የተሰራ ጣዖትን አመለኩ እንጂ እግዚአብሔርን ሳያዩ እግዚአብሔርን የሚያዩ ለምን ተባሉ ብሎ ደግሞ መልሶ ያነሳላቸው። እስራኤል ማለት እግዚአብሔርን የሚያዩ የእግዚአብሔር ሕዝብ ማለት ነው። እንደዛ ከሆነ ሳትመለከቱት እናንተ ሳታዩት እንዴት እግዚአብሔርን የሚያዩ ተባላችሁ ብለው ይጠይቃችኋል ማለት ነው። የግዴታ እስራኤላውያን ስለተባላችሁ አይታችሁታል ማለት አለ። ካያችሁ ታዲያ ለምን በአይን የሚታይ ጣዖት ትሰራችሁ ይልና ውድቅ ያደርግባችኋል ማለት ነው። ስለዚህ ስማችሁ
እስራኤል ተባለ እንጂ እናንተ የግዴታ አምላክን አይታችኋል ማለት አይደለም ብሎ ከእንደገና ምን ያደርጋል ማለት ነው? ውድቅ ያደርግባቸዋል። ፍጡራን የምንሆን እኛ የልዑል እግዚአብሔር ልጆች አማልክትም ተባልን ይላቸዋል መዝሙር 81:6 ላይ። ባህሪያችን ግን አማልክት አይደለንም ብሎ ደግሞ ያስቀምጣል። ፍጡርን እንጂ ፈጣሪ አይደለንም ብሎ ከእግዚአብሔርም በተገኘ ክብር እንደ እርሱ አማልክት ተባልን እንጂ በማለት ደግሞ ያስቀምጣል። እግዚአብሔር በሰጠን ክብር አማልክት ተብለን ተጠራን እንጂ እንደ እግዚአብሔር ያለ አምላክነት የለንም በማለት ይናገራል። ለምሳሌ ሙሴ አምላክ ተብሏል። ስለዚህ በቀጥታ ሙሴ አምላክ ስለተባለ የአምላክን ወንበር ሰባብሮ እሱ በዙፋን ተቀምጧል ማለት ነው አይደለም ብሎ ያስቀምጥላቸዋል ማለት ነው። ውድቅ ያደርግባቸዋል። እናት አባት የሉትም ትውልድም ነገዱም አልተጻፈም ከተባለ መልከ ጼዴቅ ሰው አይደለም ለሚሉ ደግሞ ሲያነሳ እናት አባት የሉትም ትውልዱም ነገዱም አልተጻፈም፣ በዚህን ቀን ተወለደ በዚህን ቀን ሞተ አይባልም የሚሉ ሰዎች ስለሚኖሩ እንደዚህ አይነት ሀሳብ ስለሚያነሱ ወደ እግዚአብሔር ይመስላል ወልድ እግዚአብሔርን ይመስላል ብሎ ዕብራውያን 7:3 ላይ ጳውሎስ የተናገረውን ነገር ተመልከቱ ብዬ ነግራቸዋለሁ በማለት ይህን የተረጎሙት መምህር ያስቀምጣሉ ማለት ነው። አባትና እናት የሌለው ከሆነ መልከ ጼዴቅ ወልድ እግዚአብሔርን በምን ይመስለዋል በማለት ይናገራል። ወልድ አብን መሰለ ብንል በስራውና በምግባሩ ባስተማረን በነገረን ነው ብሎ ይሞግታቸዋል ቅዱስ ጳውሎስ ማለት ነው። ነገር ግን መልከ ጼዴቅ እናትና አባት የሌለው ከሆነ መልከ ጼዴቅ ወልድ እግዚአብሔርን በምን ይመስለዋል ብሎ ይጠይቃቸውና ወልድ እግዚአብሔር ከአብ ስለተወለደ አባት አለው ይላል። ምክንያቱስ ወልድ ማን ስላለው? አባት ስላለው። መልከ ጼዴቅ ግን አባትና እናት የለውም ከተባለ ይህ ቅድመ ልደት ያልነበረው አባት የሌለው ስለሆነ እንዴት ወልድን ይመስላል? ወልድ አባት አለው። በምስጢረ ሥላሴ ስንማረው ወልድ ምን ስላለው? አባት ስላለው። አባቱ ማን ነው ስንል አይደለ? ስለዚህ መልከ ጼዴቅ አባትም እናትም የለውም ተብሎታል። እንዴት ወልድን ይመስላል? ወልድ ስንል ቅድመ ልደት፣ ይሄ ከድህረ ልደቱ በፊት ያለውን ስንመለከት ያለ እናት ምን ያለ የተወለደ ብሎ ያስቀምጧል። ስለዚህ መልከ ጼዴቅ ወልድን ቢሆን ኖሮ አባቱ ማን ይሆናል እያለን ነው። አባቱ ማን ይሆናል? ወልድ ነው ብሎ ለሚሉ ሰዎች ማለት ነው። ስለዚህ መልከ ጼዴቅ ወልድ ቢሆን ኖሮ አባቱ ማን ተብሎ ይጠራ ነበረ? ማን ይባላል አባቱ? ስለዚህ ግን መልከ ጼዴቅ ምን የለውም? አባትም እናትም የለውም ማለት። እሺ እንደዛ ከሆነ ወልድ እናት አለችው አለ። ድህረ ልደቱን ደግሞ ያነሳል። ወልድ እናት አለችው ብሎ ከድንግል ማርያም ስለተወለደ ልደቱ ተጽፎልናል አለ። ይህ ጥያቄ መልከ ጼዴቅ ሰው አይደለም ወልደ እግዚአብሔር ነው የሚሉ መናፍቃን መልስ የሌለ ጥያቄ ስለሚሆንባቸው የማይመልሱት ጥያቄ ውስጥ ይገባሉ ማለት ነው። አሁንም በእውነት መልከ ጼዴቅ የተባለ ማን እንደሆነ እነግራችኋለን። መድኃኒታችን ኢየሱስ ክርስቶስ በመልከ ጼዴቅ የተመሰለበት ምክንያት እስኪ እንንገራችሁ ይልና የዚህ ጽሑፍ ትርጉም መምህራችን ይጽፉታል። ጳውሎስን ምን አስቦ ይህንን ጽፏል ብሎ ቢጠይቁ መልከ ጼዴቅ የክርስቶስ ምሳሌ ያደርጓል ብሎ ይጠይቅና መልከ ጼዴቅ የክርስቶስ ምሳሌ ያደረገበት ምክንያት ገልጦ ሰፋ ያለ መልስ ይሰጣል። ጳውሎስ በጢስና በደም የሆነች የኦሪት ክህነትን ይመስላታል ወይም ደግሞ የኦሪቷን ስርዓት ወይም የኦሪቱን ስርዓት ከማን ጋር? ከመልከ ጼዴቅ ጋር ያወዳድሮና የመልከ ጼዴቅስ ስሬት ለመንጻት ራሱ ያደርገው ነበረ። የክርስቶስ ግን ሊቀ ካህንነቱ ለመንጻት ሳይሆን ለማንጻት ነው የተከፈለው በማለት ከመልከ ጼዴቅ ጋር ያስቀምጧል ማለት። ዳግመኛ ሕገ ኦሪት አምሳል ወይም ደግሞ ምሳሌ ስለሆነች ለአዲስ ኪዳን ጥላ የአዲስ ኪዳን ታሪክ መፈጸሚያ መነሻ ስለሆነች ከመልከ ጼዴቅ ጋር አነጻጽሮ ይነግራቸዋል ማለት ነው። ከእንደገና ደግሞ መልከ ጼዴቅን ሲያነሳ የመልከ ጼዴቅ የኃጢአት ማስተሰሪያ ወቅታዊ እረፍትን የሚሰጥ ሲሆን የክርስቶስ ግን ዘላለማዊ እረፍት የሚሰጥ መሆኑን ከመልከ ጼዴቅ ጋር አወዳድሮ ያስቀምጠዋል ማለት ነው። ለምንድን ነው እናትና አባት የሌለው ሲባል የመልከ ጼዴቅ ትውልዱ ስለማይታወቅ የመልከ ጼዴቅ ሰው ነው። መልከ ጼዴቅ ሰው ሆኖ ያልተወለደ የለም። እንግዲህ ለምሳሌ ከአዳም ውጪ እንደው እንደ ሀሳብ ስናነሳ መልከ ጼዴቅ ሰው ነው። ይበላል፣ ይጠጣል፣ አካል አለው፣ የሚዳሰስ ሰውነት አለው፣ ይራመዳል እና አብርሃም አናግረውታል። ሰው ነው። ስለዚህ መልከ ጼዴቅ የያዘውን ሰውነት ለማግኘት የግዴታ ከማን መወለድ አለበት? ከአዳም የተወለደ ሁሉ ምን ይባላል? ሰው ይባላል። ከአዳም ካልተወለደ በስተቀር ሌላው ፍጥረት በጠቅላላ ይህ ሰውነት የለውም። ወይ እግዚአብሔር አምላክ ፍጥረትን መፍጠር እንደ አዲስ ጀምሯል ካላሉ በስተቀር ማለት ነው። እግዚአብሔር አምላክ ደግሞ 22ቱን ስነ ፍጥረት ከፈጠረ በኋላ ጨርሷል ስራውን።
በየጊዜው አዳዲስ ሰውን የሚፈጥር አይደለም። እንደዛ ካልን የሰው ወገን ሁለት ቦታ ሊከፈል ነው። ለዛ እኮ ነው ክርስቶስ ስጋንና ደምን ከሰማይ ይዞ ቢመጣ ኖሮ የሰው ልጅ በሁለት የተከፈለ ይሆን ነበረ። ከአዳም ልጅነት ወይም ከአዳም ሰውነት ክርስቶስ ይወጣ ይሆን ነበረ። ስለዚህ ሌላ የተፈጠረ እኛን የሚመስል ሌላ ሰው አለን ብለን እናወራለን ማለት ነው። ስለዚህ ከአዳም ውጭ የተፈጠረ አለን ብለን እናስቀምጥ ነው። የመልከ ጼዴቅ ታዲያ እናትና አባት የለውም ማለት ከየት መጣ ስንል የመልከ ጼዴቅ እናትም አባትም ስለማይታወቁ ስላልተገለጡ ወይም ደግሞ ዘመኑ ይሄ ነው ያ ነው ተብሎ ስላልተጻፈ መልከ ጼዴቅ እናትና አባቱ ስለማይታወቁ እናቱም አባቱም የሉትም በማለት ያስቀምጧል እንጂ ያልተወለደ ወይም ደግሞ እናትና አባት የሌለው ዝም ብሎ ከሰማይ የመጣ ነው ማለት አይደለም። መጣ ብንልስ ከማን ተወለደ? ከአዳም ከሆነ ሰው ነው። አምላክ ሆኖ መጣ ካልን ወልድ እንኳን ሲመጣ ረቂቅ የሆነ አካልን ከእመቤታችን ስጋና ደም ነስቶ ነው ሰው የሆነው። ስለዚህ የማይመለከተው ይሆናል ብሎ ያስቀምጠዋል ማለት ነው። ስለዚህ መልከ ጼዴቅ እናትና አባት የሉትም ሲባል ስላልታወቀ ወይም ደግሞ ይሄንን በማለት መያዝ እንችላለን። በቀጥታ ወደ መጽሐፍ ቅዱሳችን ሄድ። ይሄን ያህል መረዳት ካለ የሳሌም ንጉሥ የልዑል እግዚአብሔርም ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ድል ነስቶ በተመለሰ ጊዜ ከእግዚአብሔር ጋር ተገናኝቶ ባረከው። ከማን ጋር ተገናኝቶ? ከእግዚአብሔር ጋር ተገናኝቶ ምን አለው? ባረከው። ማንን? አብርሃምን። አብርሃምም ከገንዘቡ ሁሉ ከ10 1 ሰጠው። ስለዚህ ከ10 1 የምንሰጠው መቼ ነው ማለት ነው? እስካሁን ድረስ እያሰባችሁ አስራት የሚባለው አብርሃም በመልከ ጼዴቅ ፊት የጀመረው ያቺ ሴት ደግሞ የቄሳር ለቄሳር የእግዚአብሔር ለእግዚአብሔር ባለ ሰዓት ላይ የተሰጠውን ተያያዥነቱን ማሰብ ይኖርብናል። አብርሃም ከገንዘቡ ሁሉ ከ10 ስንት ሰጠ? 1 አስራት ተጀመረ ማለት ነው። ስለዚህ ከ10 1 መስጠት በእግዚአብሔር ፊት ተጀምሯል። አብርሃም ለማን ነው የሰጠው? ለመልከ ጼዴቅ። መልከ ጼዴቅ ማን ነው ስንል የእግዚአብሔር አገልጋይ ካህን። ለምንድን ነው የሰጠው ስንል ደግሞ መልከ ጼዴቅ ምን ስለሚያደርግ መስዋዕትን ለእግዚአብሔር ያቀርብ ስለነበር አብርሃም ለመባረክ ካለው ገንዘብ ከ10 1 ብር ሰጠ ማለት ነው። ስለዚህ ይህንን በደንብ አድርገን መሰረቱን መያዝ ይኖርብናል። መጀመሪያ የስሙ ትርጓሜ የጽድቅ ንጉስ ነበረ። በኋላም የሳሌም ንጉስ ተባለ። የሰላም ንጉስ ማለት ነው። የሰላም ንጉስ ማለት ነው አባት የለውም እናትም የለችውም፣ ትውልዱም አይታወቅም፣ ለዘመኑ መጀመሪያ ለህይወቱ መጨረሻ የለውም በማለት ያስጠምቃል። ይህ ማለት የዘመኑ መጀመሪያ የቅዱስ መልከ ጼዴቅ አይታወቅም፣ የዘመኑ መጨረሻ መቼ እንደሆነ አይታወቅም። መች እንዳበቃ አይታወቅም፣ መች እንደጀመረ አይታወቅም፣ እናትና አባቱ አይታወቁም ሲለን ይህንን ያስቀምጣል ማለት ነው እንጂ ሰው አይደለም፣ አምላክ ነው፣ ሌላ ፍጡር ነው ማለት አይደለም። ክህነቱ የወልደ እግዚአብሔር ምሳሌ ሆኖ ለዘላለም ይኖራል በማለት ይናገራል። ክህነቱ የመልከ ጼዴቅ ክህነቱ በንጽህና ምክንያቱም ሰው ያልሾመው እና አሮን በሙሴ በኩል ነው ሹመትን ያገኙት ከእግዚአብሔር። መልከ ጼዴቅ ግን ሹመትን ከማንም እጅ አላገኘውም። ስለዚህ በቀጥታ ከእግዚአብሔር ዘንድ ያገኘው ስለሆነ ይህ ሹመት የኋለኛውን ክርስቶስን ሊቀ ካህንነቱ የባህሪው መሆኑን ለማሳያ የመልከ ጼዴቅን ክህነት የዘላለም ምሳሌ ሆኖ ተቀመጠ ይላል። ምሳሌ ካለው ለማን? ለእግዚአብሔር ሰው ሆኖ ለመጣው ክርስቶስ ሰው ሆኖ ለመጣው ለእግዚአብሔር ወልድ የተነገረ ምሳሌ አስቀድሞ የተቀመጠ ምሳሌ ይሏል። ምሳሌ ማለት አምላክ ነው ማለት ሳይሆን ለአምላክ ምሳሌ ሊሆን በኦሪት ይደረግ የነበረ ክህነት በመልከ ጼዴቅ ተጀምሯል። ስለዚህ ለዘላለም የሚኖር የሚሆነው የክርስቶስ ነው። የመልከ ጼዴቅ ግን አብቅቷል ማለት ነው። እንዴት መቼ እንዳበቃ አይታወቅም። ከሆነ ሰዓት በኋላ ግን የለም ማለት ያስቀምጧል ማለት ነው። የክርስቶስስ ሁልጊዜ ዘላለም ምን ይላል? እርቅን የሚፈጽም ይቅር የሚል መስዋዕትን አቅርቦልናል። ያቺ መስዋዕትም ነገ የምናከብረው በዕለተ ዓርብ የተፈጸመቿ ናት። የአባቶች አለቃ አብርሃም ከምርኮ ሁሉ ከሚሻለው አስራት የሰጠውን የዚህን ካህን ክብር ታያላችሁን ብሎ ይጠይቃቸዋል። አሁን ቅዱስ ጳውሎስ ምን እያደረገ ነው ያለው? እነዚህ ዕብራውያኖች የአብርሃም ዘር ነን ብሎ ነው የሚጠሩት። እኛ ዘራችን የአብርሃም ነው፣ ትውልዳችን የአብርሃም ነው፣ እኛ የአብርሃም ልጆች ነን ብለው ነው የሚጠሩት። ስለዚህ ምን እያደረገ ነው ቅዱስ ጳውሎስ ይህን ክፍል ሲጽፍላቸው? ታዩታላችሁ አብርሃም አባታችን ብሎ ያስቀምጣል። የአባቶች ሁሉ አለቃ የሆነው የአባቶች ሁሉ መጀመሪያ የሆነው አብርሃም አለቃችን፣ የአባቶች አለቃ አብርሃም ከምርኮ ሁሉ የሚሻለውን አስራት የሰጠውን የዚህን ካህን ክብር ታያላችሁ አለ።
ሰው ሆኖ ሳለ ስለ ክብሩ ስለ ክህነቱ የሰጠውን ክብር አያችሁ ይልና ከሌዊ ልጆችም ክህነትን የሚቀበሉት ከሕዝብ ማለትም ከወንድሞችም ከእነርሱም ምንም ከአብርሃም ወገብ ቢወጡ ከእነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው ብሎ ያስቀምጣል። ትእዛዝ አላቸው ብሎ ያስቀምጣል። ወገናቸው ላይደል ለእርሱ ግን አብርሃም አስራት ሰጠው አለ። ለእርሱ ግን ምን አለው? አስራት ሰጠው። እርሱም ተስፋ ያለው አብርሃምን ምን አለው? ባረከው። ነገር ግን ታላቁ ታናሹን እንደሚባርክ ያለ ጥርጥር ይታወቃል። ታላቁን ምን ይላል? ነገር ግን ታላቁ ታናሹን ታላቅ የሆነ ሰው ታናሹ ምን ይሏል? እንደሚባርክ ያለ ጥርጥር ይታወቃል አለ። በዚህስ የሚሞት ሰው አስራትን ይቀበላል። በወዲህ ያለው ግን ሕያው እንደሆነ መጽሐፍ የሚመሰክርለት እርሱ ግን ይቀበላል በማለት ያስቀምጣል። ምን ማለት ነው? የሚሞትስ አለ በዚህ የሚሞት ሰው አስራትን ይቀበላል። በወዲህ ያለው ግን ሕያው እንደሆነ ሆኖ መጽሐፍ የሚመሰክርለት እርሱ ምን ይላል? ይቀበላል አለ። እርሱ ማን ነው? ሕያው ሆኖ የሚኖር የኢየሱስ ዘመኑ አይታወቅም አለ። የነበረበትም ያበቃበትም አይታወቅም አለ። ዘላለማዊ ነዋሪ የሆነው መጽሐፍ ቅዱስ የሚነግረው ግን ማን ነው? ክርስቶስ ብሎ የክርስቶስን ታላቅነት ይናገራል። እሱ ዘላለማዊ ነዋሪ ነው። ዘላለም የማይኖር እንኳን ሊቀበል ስለሚችል ማለት ነው። እንደተነገረ አስራትን የሚቀበል ሌዊስ እንኳን በአብርሃም በኩል አስራትን ሰጠ አለ። ሌዊ እንኳን በአብርሃም በኩል ምን ብሏል? አስራትን ሰጠ። መልከ ጼዴቅ በተገናኘው ጊዜ ገና በአባቱ በአብርሃም ወገን ነበረና በማለት ገና ያልተወለደ የነበረው ሌዊ እንኳን ምን አለ? ለመልከ ጼዴቅ ሰጥቷል በማለት ያስቀምጣል። እንግዲህ ሕዝቡ በሌዊ ክህነት የተመሰረተ ሕግን ተቀብሏልና በዚህ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልገን ነበረ ብሎ ይጠይቃቸዋል። እንደዛ ከሆነ ሌላ ካህን መነሳቱ ለምን አስፈለገ ብሎ ጥያቄ ያደርግና ክህነታቸው ታልፍ ዘንድ አላትና ብሎ ይመልስላቸዋል። የእነሱ ክህነትስ ምንድን ናት አለ? የምታልፍ ናት። ምን ሲሆኑ? ትናንትና ነግረናል። ሲሞቱ ሲያበቃ ክህነታቸው ምን ይላል? ያበቃል አለ። ስለዚህ ክህነታቸው ምን ይላል? ታልፋለች አለ። ክህነታቸው ታልፋለች። ክህነታቸው ካለፈች ኦሪት ታልፋለች ብሎ ደግሞ አስቀመጠ። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ከዚህም መሰዊያው ያገለገለ የለም፣ ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና። ስለዚህ ነገደ ሙሴ ምንም እንኳን ስለ ክህነት አልተናገረም። ይልቁንም ይህ እጅግ ያስረዳል፣ መልከ ጼዴቅ ክህነት አምሳል ሌላ ካህን ይነሳል ብሏልና በማለት በመልከ ጼዴቅ አምሳል ሌላ ካህን ይነሳል ተብሎ ተነግሮናልና ይህ ካህን ማን ነው አለ? ከይሁዳ ነገድ የተነሳው ጌታችን ኢየሱስ ክርስቶስ ነው። የእነሱስ ክህነት ሲያበቃ የክርስቶስ ክህነት ግን ዘላለማዊ ነው ብሎ ያወዳድርላቸዋል። ይሁም በማያልፍ ሕይወት ኃይል እንጂ ለስጋና ለደም በተሰራ ሕግ አይደለም አላቸው። ስጋና ደምስ ሟች ነው። ስጋና ደም ምን ይላል? ይሞታል። ነገር ግን ይህስ ስጋና ደም ይኑረው እንጂ እርሱ ምንድን ነው? የዘላለም አባት፣ ዓለምን አስቀድሞ የፈጠረ ዓለምን የሚያሳልፍ እግዚአብሔር አምላክ ስለሆነ በተሰራ ሕግ አይደለም በማለት ከሕግ በላይ መሆኑን ያስቀምጠዋል ማለት ነው። እንደ መልከ ጼዴቅ ሹመት የዘላለም ካህን አንተነ ብሎ ይመሰክራል በማለት ያስቀምጣል። ልክ እንደ መልከ ጼዴቅ ያለ ክህነት ለዘላለም ያለ አንተነ በማለት ክህነቱ ዘላለማዊ መሆኑን የክርስቶስን ይናገራል። ስለዚህ የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ምን ትባላለች? ትሻራለች። ኦሪት ምንም ግዳጅ አልፈጸመችምና ብሎ የኦሪትን ክህነት ደግሞ ምን ይላል? ያወዳድራታል ከአዲስ ክህነት ጋር። የኦሪቷ የኃጢአት ማስተሰሪያ እንግዲህ ስለ ክህነት ስናወራ አንድ ኃጢአተኛ አለ፣ መሀል ላይ አንድ ካህን አለ። በካህኑና በኃጢአተኛው በካህኑና በእግዚአብሔር መሀል ያለ ካህን ማለት ነው። ኃጢአተኛው የሆነ መባ ይዞ ይመጣል። ኃጢአቴን ይቅር አስብልልኝ ብሎ ይሰጧል። ኃጢአቱን ይናገራል። ያ ካህን ደግሞ የማስተሰሪያ የመጣውን ወይም ፍየል ወይም በግ ምናምን መሰዋው ላይ ያስቀምጣል። አምላክ ሆይ በሰጠኝ ስልጣንና በገባህልን ቃል ኪዳን ለአብርሃም፣ ለይስሐቅ፣ ለያዕቆብ በገባው ቃል ኪዳን ኃጢአትን ይቅር በል ብሎ ምን ያደርጋል? ያን መስዋዕት በአምላክ ፊት ላይ ይሰዋል ወይም ደም ያፈሳል። ስለዚህ ያን ደም ደግሞ ያንን የፈሰሰውን ደምና ስጋ ደግሞ የአምላክ መንፈስ ቅዱስ በምን ሲቀበለው ኃጢአትን ይቅር ሲል ያችን የቀረበችውን መስዋዕት በእሳት አምሳል መጥቶ ይበላል ነው። ስለዚህ ይሄ የኃጢአት ስርየት ይከናወን የነበረው ለምንድን ነው?
ለምንድን ነው ስንል በኃጢአታቸው ምክንያት የበለጠ መከራ እንዳያጋጥማቸው ሞት ባገኛቸው ሰዓት በአብርሃም እቅፍ የሆኑና የአምላክን የማዳን ስራ ለመጠባበቅ በካህኑ በኩል ይህን ይፈጽሙ ነበር እንጂ ዘላለማዊ የነበረውን አዳም የነበረችዋን ያቺን ጸጋም ይመልሳል ነበር። ስለዚህ ምን አለ? ኦሪት ምንም ግዳጅ አልፈጸመችም፣ ነገር ግን በእርሷ ፈንታ ወደ እግዚአብሔር የምንቀርብበት ከእርሷ የሚሻል ተስፋ ገብቶልናል። ስለዚህ ተስፋ የገባው በምንድን ነው አለ? ተስፋችን የተሰጠን በምንድን ነው አለ? በኦሪት ተስፋችን ነበር ያኛው። ስለዚህ ይህ ተስፋ የተፈጸመው በምንድን ነው አለ? በክርስቶስ። እና አሮን የነበራቸው ክህነት፣ በቤተ መቅደሱ ያደርጉት የነበረው መስዋዕት፣ ያ ሁሉ ይቀርብ የነበረ መስዋዕት በማን በኩል? በማን በኩል? በክርስቶስ በኩል። እርሱ ያለ መሐላ አልሆነም፣ ያለ መሐላ የተሾመ ካህናት አሉና፣ በመሐላ የሾመውን ግን እግዚአብሔር ማለ አይጸጸትም፣ አንተ እንደ መልከ ጼዴቅ ሹመት የዘላለም ካህን ነህ ብሎ ተናግሯልና። ኢየሱስ ይህን ያህል በምትበልጥና ከፍ ባለ ሹመት ተሾመ በማለት ከሁሉ በምትበልጥ ሹመት ተሾመ ብሎ ይናገራል። ጥያቄ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ሊቀ ካህንነቱን ተሾመ ሲል የሾመ አካል አለ፣ እሱ ተሾመ እያለው ነው። ስለምን እያወራ ነው? ለምን ተሾመ አለው? ስለ ክህነት ሲወራ ምን ማለት ነው? ክህነት ማለት መካከለኛ ሆኖ የሚጠይቅና ኃጢአትን ስርየት እንዲሰጥ የሚያስደርግ ማለት ነው ብለናል። የክርስቶስ ሊቀ ክህነቱ ግን ምንድን ነው? ለማን ነው እሱ ስርየትን የሚያቀርበው? እሺ ስለ ሰዎች ሲል መጣ አይደለ? መስዋዕት መቼ ነው ያቀረበው? እስቲ የክርስቶስ መስዋዕት መቼ ቀረበ? መቼ ነው ክርስቶስ መስዋዕት አድርጎ መስዋዕት ያቀረበው? መቼ ነው? ስለ ሰው ልጆች ሁሉ ኃጢአት የቀረበው መስዋዕት መቼ ነው? መቼ ነው? ዓርብ ዕለት በመስቀል ያቀረበው መስዋዕት ምንድን ነው? ያቀረበው መስዋዕት ምንድን ነው? ያቀረበው መስዋዕት ምንድን ነው? መስቀሉ ላይ ትክክል። እሺ ያቀረበው መስዋዕት ምንድን ነው? ምን አቀረበ? በግ፣ ፍየል፣ ምድር ያቀረበው ራሱን ራሱን ራሱን። ስለዚህ በነ መልከ ጼዴቅና በነ አሮን በኩል ይደረግ የነበረው የኃጢአት ማስተሰሪያ ስራ ግን ስንመለከት ካህኑ ራሱ መጀመሪያ የሌላውን ሰው ኃጢአት ከማስተሰሪው በፊት ምን ያደርጋል? ለራሱ ምን ያቀርብ ነበረ? መስዋዕት ያቀርብ ነበረ። ለምን ስንል ንጹህ ስላልነበረ ራሱን መስዋዕት አድርጎ ማቅረብ ሁሉ አይችልም ነበረ። ለምን? በእንትን የነበሩ በኦሪት የነበሩ ለምን? ኃጢአት ስለነበረባቸው መጀመሪያ ነጽተው ከዛ ወዲያ ነው ሰው የሚያነጹ የነበሩት ካህናቱ። የክርስቶስ ስጋና ደምስ ግን ንጹህ ስለነበረ ምን ሆነ ማለት ነው? ሌላ ስጋ የሚቆረስ ሌላ የሚፈስ ደም አላስፈለገው። ምን አደረገ? በይስሐቅ ፋንታ በጉ እንደታረደ ሁሉ በጉ ያለ ምንም ጥፋት ነው በይስሐቅ ቦታ የታረደው አይደለ? አብርሃም በሞሪያም ተራ ላይ ሄዶ ሲያርደው ያ ሰው ቢታረድ እንደማይነጹ ሲነግረው ምንም መስዋዕት ቢደረግ ንጽህና እንደማይኖር እግዚአብሔር አምላክ ምን አለ? በኋለኛው ዘመን በግ ሆኖ የሚመጣ እንደ በግ የሚታረድ ንጹህ የሆነ የዋ ቅዱስ የሆነ ራሱ እንደሚመጣ ለአብርሃም ሲነግረው ይስሐቅን አንሳና ይህን በግ ረደው አለው። ለኋለኛው ለአዲስ ኪዳን መስዋዕት ሆኜ የማድንህ እኔ ነኝ ብሎ ይስሐቅን ከሞት እንዳዳነው ሁሉ የሰው ልጆችን የሚያድን ራሱ ካህን ሆኖ ራሱ መስዋዕት ሆኖ ራሱ ያንን መስዋዕት የሚቀበል ሆኖ በመስቀል ላይ ሆነ ማለት ነው። ስለዚህ የክርስቶስ ሊቀ ካህንነቱ የአምላክነቱን ስራ ሰርቷል። ሾመ ሲለው ስለ ሰውነቱ ለምን? የአዳምን ስጋው፣ የአዳምን ነፍስ ነፍሱ፣ የአዳምን ደም ደሙ፣ የአዳምን አካል አካሉ፣ የአዳምን ባህሪው ስላደረገ ምን ተባለ? ተሾመ አለው። ሹመት ተሰጠው አለን። ማን ሾመው ስንል አብ ሾመው ስንል ስልጣንን ያሳያል። እሺ ሪፖርት እየተደረገ ነው። ኤኒዌይስ በቻላችሁት አቅም እንትን በሉት። እግዚአብሔር አምላክ ይርዳ በደንብ እንድንረዳው ነው። እሺ አሁን ይህን ከተማርን የክርስቶስ ነገር ይገባናል። ስለዚህ እግዚአብሔር ከኛ ጋር ይሁን። አብ ሾመው ስንል ወይም ደግሞ ክህነቱ ተሰጠው። ለምሳሌ እዚህ ጋር ምን ይላል ቃሉ ሲናገር? እንደዚህ ይላል፣ እግዚአብሔር ማለ አይጸጸትም፣ አንተ እንደ መልከ ጼዴቅ ሹመት የዘላለም ካህን ካለ በኋላ ኢየሱስ ይህን ያህል በምትበልጥና ከፍ ባለ ሹመት ተሾመ ብሎ ያስቀምጣል። ጳውሎስ ነው የሚለው ተሾመ ብሎ
ሹመት የክህነት ሹመት እንደተሰጠው ይናገራል። እንዴ ለክርስቶስ ሹመት የሚሰጠው ነው እንዴ ብለን ስንል አይሰጠው። ታዲያ ስለምን ተሾመ? ይሄ ሹመት ተሰጠው ሲል ስለምንድን ነው ስለን ስለ ሰውነቱ ሰው ስለሆነ ከማን ነው ይህን ሹመት ያገኘው ስንል ከእግዚአብሔር አብ ብለን ልንናገር እንችላለን። ኦኬ ስልጣን መስጠት ምንን ያሳያል? ምንን ያሳያል ስንል ስልጣንን ያሳያል። ስልጣን ሰጠው ስንል ባለስልጣንነትን ያሳያል። ጥሩ አብ ባለስልጣንነቱን የሚያሳይ ከሆነ ይህ ሰው የሆነው ማን ነው? እስኪ ጻፉልኝ አንዴ። ቆይ ሼሩን አቁሙት እንደገባችሁ እንድረዳ። ይህ ስልጣን የተሰጠው ሰው ሆኖ የመጣው ከሶስቱ አካል ማን ነው? ከሶስቱ አካል? አሁን ይሄ ክህነትን ሰጠው የተባለው ሰው የሆነው ከሶስቱ አካል ማን ነው? በደንብ እየገባን እንድንሄድ እሺ፣ ተከታተሉኝ። አሁን እያወራን እንሄዳለን። ማን ነው? ወልድ። በጣም አሪፍ ወልድ። እሺ፣ ስልጣን መስጠት ምንነትን ያሳያል። እሺ፣ ስልጣን ሰጠ ይላል። ስለዚህ ስልጣን መስጠት ምንን ያሳያል? ምንን ያሳያል? አንድ ሰው ስልጣን የሚሰጠው ምን ሲኖረው ነው? ምን ሲሆን ነው ስልጣን መስጠት የሚችለው? ሿሚ ወይም የሚሾም ወይም ባለስልጣን ሲሆን ነው አይደለ? ባለስልጣን ሲሆን ወይም ሹመት ሲሰጥ ወይም ደግሞ አንጎ የውቀባቴ በላይ አንጎ የውቀባችሁ ባቴ ከና እንደንደው። ስለዚህ ስልጣን አለን። በጣም አሪፍ። ስልጣን የሰጠው አብ ነው ካለን፣ ስልጣን የተሰጠው ወልድ ሰው ሆኖ የመጣው አምላክ ነው ካለን፣ እግዚአብሔር አብ እና እግዚአብሔር ወልድ በስልጣን ስንት ናቸው? በስልጣን ስንት ናቸው? እግዚአብሔር አብ እግዚአብሔር ወልድ በስልጣን ስንት ናቸው? ስንት ስልጣን አላቸው? አንድ አይደለም። መለኮታዊ ስልጣኑ አንድ ነው። 3 4 አይደለም። ጥሩ አሪፍ። አንድ ከሆነ ተሾመ ብለን ስንል ስለ ሰውነቱ የተነገረ ሲሆን ሹመትን ደግሞ በመውሰድ የባህሪው ነው። አሁን የባህሪው ነው። አንድ ከሆነ መለኮታዊ ስልጣኑ ከአብ ጋር እኩል ከሆነ ያን ሹመት አብ ለብቻው ባለው ስልጣን ሰጠው ሳይሆን ከወልድ ጋር በሚጋራው መለኮታዊ ኃይል መለኮታዊ ስልጣኑ ለጌታችን ለኢየሱስ ክርስቶስ ለራሱ ለወልድ ሰው ሆኖ ለመጣው ለወልድ ምን አለው? ሰጠው ብሎ ይናገራል። ሰጠው ሲል ወይም ተሾመ ሲል ሹመት የሚቀበለው አንድ ባለሀብት ለሆነ ሰው ወይ የሆነ ባለስልጣን ለሆነ ተላላኪ ሰው እንደሚሰጠው ሹመት ሳይሆን ስለ ሰውነቱ የተነገረ ሲሆን ሰጠው እንላለን። ስለ አምላክነቱ ስንል ደግሞ የራሱን ባህሪው አደረገ ብለን እንናገራለን። ክህነቱ የራሱ የግሉ ነው ማለት ነው። ለእነዚህ ብዙዎች ካህናት ነበሯቸው፣ ሞት ግን ይሽራቸዋል አለ ቅዱስ ጳውሎስ። ለእነዚህ ብዙዎች ካህናት ነበሯቸው፣ ግን ምን ሻራቸው? እነዛ ሁሉ በኦሪት የነበሩ ካህናት፣ ከክርስቶስ በፊት የነበሩ ካህናት በጠቅላላ ምን ሻራቸው? በምን ተሻሩ? ምን ሲመጣባቸው ተሻሩ? ክህነታቸውን ሽረት የመጣው በምን ምክንያት ነው? ክህነታቸው የሚያበቃው ሞት፣ በቃ በሞት። ስለዚህ ቅዱስ ጳውሎስ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበረ። ለእነዚያስ ብዙዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበርና እርሱ ግን ለዘላለም ምን ይላል አለ? ይኖራል፣ ክህነቱ አይሻርም። ዘውትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል አለ። አሪፍ። አሁንም እዚህ ጋር እንግባ። ጥሩ። እርሱ ለዘላለም ይኖራል አለ። ለዘላለም የሚኖር አልፋና ኦሜጋ እኔ ነኝ ብሎ የተናገረው ማን ነው? አስቀድሞ የነበርኩ ያለው የምኖር ብሎ የተናገረው ማን ነው? አስቀድሞ ዓለምን ሲፈጥር የነበረ ያለ የሚኖር ተብሎ የተነገረለት ማን ነው? እርሱ ማን ነው? የነበረው አብ ነው? ወልድ ነው? መንፈስ ቅዱስ ነው? ማን ነው? እስኪ ለዘላለም ዓለምን ሁሉ ፈጥሮ የሚያሳልፍ ማን ነው? አብ፣ ወልድ ወይስ መንፈስ ቅዱስ? ማን ነው? አልፋና ኦሜጋ ዘመን የማይቆጠርለት ዓለም ከመፈጠሩ በፊት የነበረ ዓለምን አሳልፎ የሚኖር ማን ነው? እግዚአብሔር ነው የምንለው አይደለ? አብ አንልም ወይ ወልድ አንልም ወይ መንፈስ ቅዱስ ብለን አንከፍልም አይደለ? አይከፈልም። ስለዚህ ይሄ ጥያቄ ማንን የሚመለከት ጥያቄ ነው? አልፋና ኦሜጋ እኔ ነኝ ብሎ የተናገረ አስቀድሞ በብሉይ ስርዓት ማን ነው ስንል እግዚአብሔር ነው። እግዚአብሔር እንላለን። በጣም አሪፍ። ስለዚህ እዚህ ጋር ቅዱስ ጳውሎስ እየተናገረ ያለው ከእግዚአብሔር ጋር እኩል ነው እያለን ነው። አልፋና ኦሜጋ እኔ ነኝ ብሎ የተናገረ ከኔ ውጭ ማንም የለም ብሎ የተናገረ እግዚአብሔር ነው። የነበረ ያለ የሚኖር ዘላለማዊ የሆነ አምላክ እሱ ነው። ያልተፈጠረ እግዚአብሔር ከሆነ
ስለዚህ ሌሎቹ ሞት ያገኛቸዋል፣ እርሱ ግን ለዘላለም ይኖራል፣ ክህነቱም አይሻርም፣ ዘውትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይችላል ብሎ ሲናገር ስለማን ነው የሚናገረው? ሰው ስለሆነው በሰውነት ስለተመላለሰው ስለማን? ሰው ስለሆነው። አሁን ዲቴል ከፍሎ ነው አሁን እያየ ያለው። አሁን እየተናገረ ያለው ሚስጥረ ሥላሴን አይደለም። ጳውሎስ እየተናገረ ያለው ሚስጥረ ሥጋዌ ነው። ስለማን ነው እየነገረ ነው ያለው? ስለማን ነው? ስለ አብ ወይስ ስለ መንፈስ ቅዱስ? በቀጥታ እያወራ ያለው ስለማን ነው? ስለ ኢየሱስ ነው እየነገረን ያለው። ጥሩ። ኢየሱስ ምን ይላል አለ? እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርም፣ ዘወትርም በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል ካለ በኋላ በደንብ እየሰማችሁ ይቻለዋል ካለ በኋላ ለዘለዓለም ሕያው ነውና ያስታርቃቸዋል አለ። ምን ማለት ነው ያስታርቃቸዋል ማለት? ከማን ጋር ነው የሚያስታርቀን? አሁን ስለ ስልጣነ ክህነቱ ነው እየነገረን ያለው። ሰው ስለሆነ ስላገኘው ስልጣን ሊቀ ካህን ተብሎ ስለተነገረለት ስልጣን ነው እያወራን ያለው። ቀጥታ በቀጥታ ቋንቋው እየተናገረ ያለው ስለምኑ ነው? ስለ ትስብእቱ ነው እየነገረን ያለው። ስለ ሰውነቱ ሰው ሆኖ ስላገኘው ስልጣን የራሱ የባህሪ የሆነውን ስልጣን ለራሱ ያደረጋትን የዛችን ሊቀ ካህንነቱን የካህን ስራ ማስታረቅ ነው ብለናል። ስለዚህ ለዘለዓለም ሕያው ነውና ያስታርቃቸዋል፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህን ይገባናል ብሎ ያስቀምጣል። ሊቀ ካህን ነው አለ። ስለዚህ ከማን ነው የሚያስታርቀን? ከእግዚአብሔር አብ ጋር እያስታረቀን ያለው። ጥሩ። ከመንፈስ ቅዱስ ጋር መቼ አስታረቀን? እሺ፣ ከእግዚአብሔር አብ ጋር ከሆነ በስልጣን አንድ ከሚሆን ከመንፈስ ቅዱስ ጋር መቼ ነው የምንታረቀው? እሺ፣ ከሱስ ጋር መቼ ነው የታረቅነው? መቼ ነው ከራሱ ጋር የታረቅነው? ስለዚህ ቅዱስ ጳውሎስ እያስተማረ ያለው ካህን ነው። ክህነቱ ግን እንደነ አሮን አይነት ካህን አይደለም እያለን ነው። የነ አሮን ክህነትስ የሚሞቱ ናቸው። ለራሳቸው በደልና ለራሳቸው ኃጢአት የመንጻትን ስርየት የምታስገኟል መስዋዕት አቅርበው ነው ሰው ይቅር እንዲባል የሚያደርጉት። ማረው ነው የሚሉት። ክርስቶስ ማረው የሚለው ማንን ነው? ማረው የሚለው ማንን ነው? አብን እንበልሽ፣ ችግር የለውም። እግዚአብሔር አብን ነው ማር የሚለው ብለን እንውሰድ። እሺ፣ እግዚአብሔር አብን ማር ሲል መማር ምንን ያሳያል? ምህረት ምንን ነው የሚያሳየው? ምህረት ምንን ያሳያል? አንድ ሰው ሚምር ከሆነ ምን አለው? ማር የሚለው የበታች ነው አይደለ? የሚምር ምንድን ነው? የበላይ ነው። ስለዚህ ሚምር ማን ነው? ኃጢአትን ሁሉ ይቅር ማለት የሚችል ማን ነው? ስልጣንን ነው የሚያሳየው። ስልጣንን ያሳያል። ወልድ ከአብ ጋር እኩል ስልጣን የለውም? ስልጣን የለውም? ከአብ ጋር የለውም? ወልድ ከአብ ጋር እኩል ስልጣን የለውም? እኩል ነው። በጣም አሪፍ። እኩል ከሆነ ለምን ማር አለ ታዲያ? ለምን አለ? ከመለኮት ጋር እኩል ከሆነ መለኮታዊ ኃይል ካለው ከእግዚአብሔር አብ ጋር እኩል ስልጣን ካለው ለምንድን ነው ማር እያለ ያለው ታዲያ? ለምን አለ? ስለ ሰውነቱ፣ ስለ አስታራቂነቱ፣ በመካከል ስለ መምጣቱ መካከለኛ ስለሆነ። የኦሪቱ ካህናቶች በኃጢአተኛውና በአምላክ መካከል ናቸው፣ ግን ንጹሕ አይደሉም። ከዚህ ያለውን ልመና ወደ አምላክ ያደርሱና ከአምላክ የተሰጣቸውን የምህረት ቃል ደግሞ ወደ ሰውነት ያመጣሉ። ክርስቶስ መካከለኛ ነው ሲል በመለኮቱ በዙፋን ያለ፣ በሰውነቱ የአዳም ልጅ ተብሎ የተጠራ፣ በአምላክና በሰው መሀል ያለ ንጹሕ፣ ስለ ሰውነቱ ክህነትን የፈጸመ ይቅር እንድንባል ራሱን መስዋዕት አድርጎ ያቀረበ፣ ስለ አምላክነቱ ደግሞ ያ የቀረበው መስዋዕት የሚቀበል አምላክ ስለሆነ መካከለኛ አለው እንጂ አብን እግር ላይ ወድቆ የሚለምን ከስልጣን ያነሰ አብ በስልጣን የበለጠው ነው እያለን አይደለም ጳውሎስ። አይደለም። የክህነትን ስራ ስለ ሰውነቱ ሰራ። ሰው የሆነው የሰው ልጆች ምን ለማለት? ይቅር ለማለት፣ ከአምላክ ጋር ለማስታረቅ። አምላክ ጋር ለማስታረቅ ብለን ቃሉን ስንጠራ ራሱ አምላክ ነውና ይቅር ሊል፣
የኦሪቷ መስዋዕት አምላክ የሚቀበላት መስዋዕት ናት። የምትመጣው ከኃጢአተኞች ነው የምትቀርበው። በግም ይዘው ይምጡ፣ ፍየልም ይዘው ይምጡ፣ ኃጢአተኞች ለካህኑ ሰጥተው በካህኑ በኩል የኃጢአት ስርየትን ከእግዚአብሔር ይጠብቃሉ። እዚህ ጋር ግን የቀረበው ግን የኃጢአተኞች መስዋዕት አይደለም፣ ንጹሕ የሆነ የክርስቶስ መስዋዕት ነው የቀረበው። ይህ መስዋዕት ማን ነው ስንል ራሱ ክርስቶስ ምን ሆነ? መስዋዕት ሆኖ ቀረበ። ያን መስዋዕት ማን ነው የሚበላው ታዲያ? ራሱ መስዋዕት ሆኖ ቀረበ። ያንን መስዋዕት የሚቀበለው ማን ነው? ማን ነው የሚቀበለው? አብ ለብቻው ይቀበላል። አብ ለብቻው ከተቀበለ መንፈስ ቅዱስ መቼ ተቀበለ ታዲያ? መለያየትን ልናመጣ ነው። አይነጣጠሉም፣ አይለያዩም። በስልጣን አንድ ነው። አብ ወልድ መንፈስ ቅዱስ አንድ ስልጣን አለው። መለኮት አንድ ነው። አምላክ አንድ ነው አለን። አምላክ ታረቀን ስንል አብ ለብቻው አምላክ ሆኖ ወልድና መንፈስ ቅዱስን አግሏል እያልን ነው የምንሄደው ማለት ነው። ስለዚህ ይሄ ትምህርት ምን ይሆናል? ፋላሲ ያመጣል፣ ስህተት ይሰራል። ስለዚህ ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ተዕለት መስዋዕት ሊያቀርብ አያስፈልገውም። የሚቀጥለውን ክፍል አንብቡት። እንደነዛኞቹ ካህን አይደለም የእሱ ክህነት። የካህን ስራው ምንድን ነው ብላችሁ ብቻ በዛ ስህተት ውስጥ አትሂዱ ነው እያለን ያለው። የካህን ስራው የነ አሮን ስራ መጀመሪያ ለራሳቸው ኃጢአት መስዋዕት ማቅረብ፣ ከዛ ወዲያ የኃጢአተኛውን ሰው መስዋዕት ማቅረብ ነው ስራቸው። የክርስቶስስ እንደዛ አይደለም። እናንተ እንደምታስቡት የክህነት ስራ አይደለም እሱ የሰራው ተናገረ። ዕለት ተዕለት ደግሞ በየቀኑ የሚቆረስ በቃ በየቀኑ ለኃጢአት ስርየት የሚቀርብ መስዋዕት አይደለም ያቀረበው። አንዴ ተፈጽሞ ዘለዓለም ስርየት የምናገኝበት ራሱ መስዋዕት አድርጎ አቅርቦልናል እያለ ቅዱስ ጳውሎስ ይናገራል። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ ስንት ጊዜ ፈጸመ? አንድ ጊዜ። ስንቴ ነው የፈጸመው መስዋዕቱ? እነ አሮን እኮ ቢቆጠር እልፍ አእላፍ ጊዜ አቅርበዋል። እነ ኤልያስ እነ ኤልሳ የቀደሙት እነ አብርሃም ምናምን ስንል ብዙ ጊዜ አቅርበዋል። ክርስቶስ መስዋዕትን ያቀረበው ስንቴ ነው? አንዴ። እሱም ራሱን ለምን? ንጹሕ ስለሆነ ራሱን አቀረበልን። ከዛ ወዲያስ ሁልጊዜ ያቺ አንዴ የቀረበችዋ መስዋዕት ሁልጊዜ ምን ትለናለች? ይቅር ትለናለች። ምን ማለት ነው? በጸጋው ድነናል፣ የፈለግነውን ኃጢአት እናርግ ማለት ነው። በቃ ያቺ የቀረበችዋ የዘላለም መስዋዕት ናት። ምንም ብሰራ ምንም ባደርግ በቃ ያቺ የፈሰሰችዋ ደምና ስጋ ሁሌ ለዘላለም ስላለች ሁሌ ኃጢአት ይቅር ተብሎልኛል እያልን ከሴቶች ጋር መዳራት፣ ሰዎችን መግደል፣ መጨፍጨፍ ምናምን እንችላለን እያልን ነው። እንደዛ ነው አይደለም። አምኖ የመጣን አሁን የኦሪቱን እንመልከት ጎበዝ። አንዴ ላሳያችሁ። አንዴ ተመልሰን የኦሪቱን እናወዳድረው። በኦሪት ሰዓት ላይ መስዋዕት ያቀርቡ የነበሩ ሰዎች ሲበድሉ ለመንጻት የሚያቀርቡት መስዋዕት ነው አይደለ? ለመንጻት በበደሉ ቁጥር ምን ያደርጉ ነበረ? ኃጢአት ሲሰሩ በየጊዜው ምን ያመጣሉ? መስዋዕት ያቀርባሉ። ማን ይቅር እንዲላቸው? በበደሉ ቁጥር። ስለዚህ ሁሌ በደል በበደሉ ቁጥር፣ ሁሌ ባጠፉ ቁጥር አምላክ ይቅር እንዲላቸው በካህኑ በኩል የኃጢአት ስርየት ለማግኘት በየቀኑ ምን ያመጡ ነበረ? ትናንትና ፍየል አምጥተው ከሆነ አሁንም በግ ያመጣሉ፣ እርግብ ያመጣሉ፣ የሆነ ነገር ያቀርባሉ። ሁልጊዜ መስዋዕት ያቀርቡ ነበረ። ምን ለመባል? ይቅር ለመባል። አሁንስ ግን መስዋዕት ማቅረብ አንችልም። በአዲስ ኪዳን ሰው መስዋዕት ያቀርባል እንዴ? ጎበዝ እስቲ ኦርቶዶክሳውያኖች ናቸው። ፍየል ምናምን ይዛችሁ ሄዳችሁ ቤተ መቅደስ ለኃጢአት ስርየት ብላችሁ ታርዳላችሁ እንዴ? ታርዳላችሁ? ካህኑ ዶሮ ማረድ ይችላሉ እንዴ? አይደለም እኛ መስዋዕት ልንወስድላቸው ካህኑ ዶሮ ያርዳሉ? አያርዱ። ስለዚህ ኃጢአት ግን እንሰራለን። ክርስቶስ ቢያድነንም ብንነጻም ንጹሕ ብንሆንም ስንቆሽሽ ምን እናደርጋለን? ስንቆሽሽ ወደ ቤተ መቅደስ እንሄድና ንስሐ እንገባለን። የንስሐችን ማሳረጊያ የሚሆነው ራሱ መስዋዕት ሆኖ የቀረበው የክርስቶስ ስጋና ደምን ምን ማለት ነው? መብላት ነው። ያ የቀረበውን አንዴ የተቆረሰው ክርስቶስ ስጋና ደምን በቤተ መቅደስ ተገኝቶ በየዕለቱ በሚቀርበው መስዋዕት ላይ የሚቀርበውን የክርስቶስን አማናዊ ስጋና እውነተኛ ደም በልቶ ጠጥቶ ንጹሕ መሆን ነው። ስለዚህ አንድ ጊዜ ፈጽሞ አድርጎልናል። ኦሪትስ የሚሞት ሰውን ሊቀ ካህናት አድርጋ ሾማለች።
ኦሪት ምን ሾማለች? የሚሞትን ሰው ምን አድርጋለች? ሊቀ ካህን አድርጋ ሾማለች። ከኦሪት በኋላ የመጣው የእግዚአብሔር የመሐላ ቃሉ ግን አለ ለምን አስቀድሞ ተናግሯላ። የማይሞተው ዘለዓለማዊ የሆነ አንዴ መስዋዕት ሆኖ ለዓለም ሁሉ ድህነት የሚሰጥ አምላክ እሱ ካህን ራሱ መስዋዕት አቅራቢ ራሱ ደግሞ መስዋዕት ተቀባይ ሆኖ የሚመጣ ሁሉ የሚቻለው እግዚአብሔር አምላክን በመሐላው አስቀድሞ ተናግሮ ነበረ። መጣ። ዘለዓለም የማይለወጥ ፍጹም ወልድን ካህን አድርጎ ሾመልን። ማንን? ጳውሎስ ማንን ያለው? እስካሁን ድረስ ስለ ትስብእቱ ስለ ሰውነቱ ነገረን። ክርስቶስ ኢየሱስ ያለ። አሁን ማን ያለው? የማይለወጥ ፍጹም ወልድን ካህን አድርጎ ምን ብሏል? ሾመልን። ወልድ ምንድነው ስራው? ኃጢአትን ይቅር ማስባለው የወልድ ስራው ወይስ ኃጢአትን ይቅር ማለት ነው ስራው? አሁን ሊቀ ካህናችን ወልድ እንደሆነ አወቀ፣ ነገረን ራሱ ጳውሎስ። ስለዚህ ይህ ኃጢአትን ይቅር ነው የሚለው ወይንስ ይቅር ነው የሚያስብለን? ወልድ ይቅር ነው የሚለው ወይስ ይፈርዳል? ይቅር ነው የሚለው ወይንስ ደግሞ ይቅር ነው የሚያስብለው ወይስ ፈራጅ ነው ወይንስ ደግሞ አማላጅ ነው? እሺ ወልድ አማላጅ ወይስ ፈራጅ? የወልድ ስልጣኑ ምንድን ነው? አማላጅ ወይስ ፈራጅ? ፈራጅ። ወልድ ምንድን ነው? ፈራጅ። እንቀጥላ። ማረጋገጫ ወልድ ፈራጅ ወይስ አማላጅ? የዮሐንስ ወንጌል ምዕራፍ 5 ወደ ዮሐንስ ወንጌል እንሂድ። ማረጋገጫ። ይህን ክፍል ማረጋገጫ ጳውሎስ የተናገረው ክፍል ከራሱ ከክርስቶስ አንደበት፣ ከሌላ ከማንም አይደለም። ጳውሎስ የሰማው ከራሱ ከቅዱስ ጳውሎስ አንደበት። የዮሐንስ ወንጌል ምዕራፍ 5 የመጨረሻ ነው። ከዚህ አስቀምጡልኛላችሁ ክፍሉ እንዲያነቡት። የዮሐንስ ወንጌል ምዕራፍ 5 እሺ፣ ከቁጥር 27 እናሄዳለን፣ እንገልጠዋለን። ከቁጥር 27 እንደዚህ ይላል። ከቁጥር 25 ጀምሮ ያለውን ይዩት። እውነት እላችኋለሁ። ማን ነው? ክርስቶስ። እውነት ሲል እውነት ማን ነው? ክርስቶስ ነው። እውነት ማን ነው? ክርስቶስ ነው። በስሙ እየማለልን ነው። እውነት እኔ ነኝ ብሏል። እውነት መንገድ እኔ ህይወትም እኔ ነኝ ብሏል። ስለዚህ እውነት ራሱ ነው። ስለዚህ በራሱ እየማለልን ነው። በራሱ ነው የሚበለው። እሺ፣ እውነት እላችኋለሁ አለ። በራሱ በክርስቶስ በራሱ በስሙ እየማለ ነው። ከዛ ወዲያ ምን አለ? ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ሰዓት ይመጣል አለ። በጣም አሪፍ። እርሱ አሁን ነው ሲል ሰው በህይወት እስካለ ድረስ ነው ተስፋ የሚኖረው። ከዛ ወዲያስ ግን ከሞተ በኋላ ለፍርድ ነው የሚዘጋጀው። ስለዚህ የመዳን ሰዓት መቼ ናት? አሁን ናት። ሰው በህይወት እያለ አሁን ነው ጊዜያችን እያለ ነው። የሚሰሙትም ይድናሉ አለ። ማንን? የወልድን ቃል የሚሰሙ ምን ይላሉ? ይድናሉ። የነገራቸውን ለአብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጠው አለ። ስለዚህ ወልድ ከማን ጋር እኩል ስልጣን አለው? ከአብ ጋር ስልጣን አለው። ጥሩ። የእግዚአብሔር ልጅ አለ። የእግዚአብሔር ልጅ ማን ነው? እግዚአብሔር ስል አብን ነው አይደለም? ስለዚህ አባት የሆነ ማን ነው? አብ ነው። የእግዚአብሔር ልጅ የተባለው ማን ነው? ወልድ ነው። እያያችሁ የሰው ልጅ ነውና አለ። ወልድ ምን ሆኗል? የእግዚአብሔር ልጅ የሰው ልጅ ነው አለ። የእግዚአብሔር ልጅ የሰው ልጅ ነው አለ። ስለዚህ የእግዚአብሔር ልጅ ወልድ ነው። ወልድ ደግሞ የሰው ልጅ ተብሏል። የሰው ልጅ ሲባል ማን ተብሎ ተጠርቷል? ስሙ ማን ተብሏል? የእግዚአብሔር ልጅ የሰው ልጅ ነው። ያ የሰው ልጅ ስሙ ማን ነው? የሰው ልጅ ተብሎ የተጠራው ቅዱስ ዮሐንስ የሰው ልጅ የሚለው ማን ነው? እሱ ጻፉት። ሁላችሁም ስሙን ጻፉላቸው። በደንብ ጻፉት። ለሚሰሙ ለሚያነቡ ሁሉ ጻፉት። ያ ማን ነው? ኢየሱስ ክርስቶስ አይደለ? ይፈርድ ዘንድ ስልጣን ሰጠው። ያማልድ ዘንድ ነው እንዲህ ያለው። ምን ይል ዘንድ ስልጣን አለው አለ። ራሱ ክርስቶስ ነው እኮ እየተናገረ ያለው። ምን አለ? ይፈርድ ዘንድ ምን አለው? ስልጣን ሰጠው። በማን ላይ ነው የሚፈርደው?
ስለዚህ ወደ ዕብራውያን በላከው የቅዱስ ጳውሎስ ትምህርት ላይ እንደዚህ አላቸው። ከኦሪት በኋላ የመጣው የእግዚአብሔር የመሐላ ቃሉ ግን የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? ቃል ተብሎ የተጠራው ማን ነው? ቃል ነበር የተባለው ማን ነው? የአብ ቃሉ የሆነው ማን ነው? እርሱ የሚለውን ስሙት የተባለለት ቃል ተብሎ የተጠራው ማን ነው? ወልድ። ወልድ ማን ነው? የሰው ልጅ። የሰው ልጅ ማን ነው? ኢየሱስ ክርስቶስ። ስለዚህ የመሐላ ቃሉ ግን ዘላለም የማይለወጥ የሚለዋወጥ ነው አይደለም። ፍጹም ወልድን አለ ቃል ተብሎ የተጠራ ወልድ። ስለዚህ ወልድን አለ ካህን አድርጎ ሾመልን። ከላስ እግዚአብሔር ይስጥልን። የዛሬው ትምህርታችን ይሄን ይመስላል ማለት ነው። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የነገ ሰው ይበለን። እግዚአብሔር አምላክ የነገ ሰው ይበለን። ይህን ይመስላል የዛሬው ትምህርታችን። ስለዚህ ጥሩ ነበረ ብዬ አስባለሁ።